ልጅህ ናት አባትሽ ነው ምን አባት ነው የምታወራው እቺ ልጅ ላይ ነው ምን እያልክ ነው ልጅ ኧረ ልጅ አይደለችም እቺ አባታችሁ ባይኖርም አሁን አድጋችኋል እንግዲህ እሱ ባይኖርም እኔ ያለውላችሁ ያለፈው ታሪክ ያ ዋጋ የከፈላችሁበት ሰዓት ሁሉ አብቃ ምንድነው ምን እየገባኝ አይደለም ምን እየተካሄደ ነው ያለው እኔ ምን ነገር ይሄ ነገር እስኪ ምንድነው ችግር የለውም እኔ አባትሽ ነኝ ምንድነው ግን እስኪ ንገሪ ማውራት ልጅ አቃተሽ ስለ ሰውየው ማውራት እየፈለግሽ ግን አቃተሽና ሰውየውን ተጠንቀቁት አይነት ነገር እያወራሽኝ ነበርና ላውራሽ እየፈለኩኝ ታወሪኝ ፈቃደኛ አይደለሽም ወዲያውኑ ጸጣሽብኝ ደነገጥኩኝ ነገሮች መቋቋም አልቻልኩም በቃ ጨለመብኝ ቀኑ ጨለመ ሁሉ ነገር ተዘበራረቀብኝ እና ምን ላድርግ እስኪ ንገረኝ አው ትክክለኛ እናት አይደለሁም ማለት እችላለሁ በምንም ውስጥ ተፍጨርጭራ ልጆቿን ማግኘት የምትችል እናት መሆን ነበረብኝ የምት አባቴ ነህ ማለት ነው አው ልጅ አባትሽ ነኝ አው አባትሽ ነኝ አባትሽ ነኝ ነኝ ሁለታችሁም ያልተግባባችሁበት ነገር ይኖራል ብዬ አስባለሁ በመሃል የተፈጠረ ረጅም ክፍተት ይኖራል ብዬ አስባለሁ እስኪ ያንን ክፍተት ለመሙላት ያለውን ነገር በደንብ እርስ በራሳችሁ ትገላለጹታላችሁ እስኪ መጠየቅ የምትፈልጊውን ነገር ጠይቂያትና በደንብ ትመልስልሽ በተረጋጋ መንፈስ እኔ አይምሮ ላይ የሆነ ነገር አለ ሁሌም ማስታወሰውና በህይወቷ መኖር ለኔ ማመን እስኪ ከብደኝ ልትሞቺ እኮ ጫፍ ላይ ደርሰሽ እስትንፋስሽ እኔም ማሚ ታስታውሻለሽ ያን አይናንቺ የመጨረሻ ጊዜ ታያየንበትን ሰዓት እኔ ከውጭ ስገባ እኮ አንቺ ልትሞቺ ጫፍ ላይ ነበርሽ በቃ እንደሞትሽ ነበር ማቀው ያ ድንጋጤ እኔ እኮ ጸጥ ስትይ በቃ ተስፋ ቆርጬ ነበር ለምን ነበርሽ ያሁን ነገ ተፈጠሩሽ ልጄ ለእናንተ ሞች ሆን ብለሽ ቆይ ድራማ እየሰራሽ ነበር እንዴት ነው ሆን ብዬ ልጆቼ እንደዛ አድርጌ ማስደነግጠው እኔም ራሴ ምን እንደሆንኩኝ አላቅም ነበር ከዛ በኋላ ነው የተፈጠረብኝን የተደረገብኝን ነገር ያወቅኩት እንዴት ነው እኔ በልጆቼ ላይ እንደዛ ማድረገው ስታስቢ እኔ ይሄ ነገር ማመናችንም አሁን እየዋሽሽኝ ነው አይደለ ልጄ እየዋሸውሽ አይደለም ታውቂያለሽ እኛ ፈልገሽ ነው ወይስ ፈልጎ ስላገኘሽ ነው የመጣሽው ፈልገሽን አይደለም የመጣሽው አይደለ ማሚ እውነቱን ንገሪኝ በቃ እኛን ካልፈለግሽን ተይ በቃ አንቺ እናት ካልሆንሽ በስተቀር የኔ ስሜት መቼም አይገባሽም ታውቂያለሽ እኔ 14 አመት ሙሉ ስለናንተ ሳስብ ስሰቃይ በአንድ በትንሽ ቤት ውስጥ ተዘግቶብኝ እንደነበረ እኔ ነበርኩበትን ቤት ወንድምሽ አይቶታል እኔ ያሳለፍኩትን ህይወት ሁሉ ለወንድምሽ ነግሬዋለሁ ታውቂያለሽ ልጄ ምን እንደማጣቂም ማሚ እኛ በምን ውስጥ እንዳሳለፍን እኮ አጣቂም እኔ እንዴት ለወቅ እኔ እኮ ታስሬ ነበር ታግቼ ነበር እኮ ታውቂያለሽ ግርማ በር ዘግቶብኝ አግቶኝ ለ14 አመት ሙሉ እናንተ እንዳለ አድርጎ ዘግቶብኝ ነበር ለምን እንዳያገኘዋችሁ ታውቂያለሽ አንቺ እነሱን ካገኘሽ ከዚህ ቤት ውስጥ ከወጣሽ ልጆችሽን አንገታቸውን ቆርጬ አንገታቸውን ነው ማሳቅፍሽ አለኝ እናት እኮ ነኝ የእናት አንጀት እንዴት ነው ልጆቿ ታርዶ ሲመጡላት የምትቀበለው ሁሉም ነገር ችዬ ነገሮች ቀን መጥቶ እናንተን ማገኝበትን ቀን ነበር ስጠብቅ የነበረው ታውቂያለሽ እኔ አንገታችሁ ተቆርጦ ከሚሰጠኝ እኔ ያሳለፍኩትን መከራ አሳልፋችኋል ያንን ሁሉ ነገር ውስጥ ብታልፉና በአካል ባገኛችሁ ይሻላል ብዬ ነው ታፍኜ ኖርኩት ተዘግቶብኝ 14 አመት ሙሉ ሰው ሳላይ ሰው እንደናፈቀኝ ማንንም ሳላገኝ ብዙ መከራ አይቼ ነው ዛሬ ላይ ያደረስኩት እኔ እንዴት ነው የምትረጂ ልጄ አቃለሁኝ መከራውን ያሳለፋችሁትን ተርባችሁ ተጠምታችሁ ተደብድባችሁ ሰው ናፍቃችሁ እናት ናፍቃችሁ እንዳሳለፋችሁ ልጄ ነግሮኛል የኔ ውድ ልጅ ያንቺ እንዲህ መሆን ነው አሁን ጥያቄው ነብይ ምን ሆነሽ ነው እንደዚህ ሆንሽ ንገሪኝ ለምንድን ነው አካልሽ እንደዚህ ተሳሰረው ምን አጋጥሞሽ ነው ልጄ እስቲ ንገሪ ምንድነው እሱ ማሚ በሰዓት እኮ አንቺ ስትሞቺ እኔ የሆንኩትን አላውቅም በቃ ሰውነቴ ደነዘዘ በቃ እንዴት እንደሆንኩ አላውቅም ግን ባንቺ ምክንያት ነበር እንደዚህ እንደሆንኩ ማቀው እና እኔ ምን ላድርግ ልጄ እኔ እኮ ራሴን ስቼ ነበር ምን እንደሰጠኝና ምን እንዳረገኝ አላውቅም ውሃ ጠማኝ አልኩት ውሃ ሰጠኝ በውሃ ውስጥ ምን ጨምሮበት እንደሰጠኝ አላውቅም ከዛ በኋላ ግን ከቆይታ በኋላ ስነቃ በጠበበሽ በትንሽ ቤት ውስጥ ራሴን አገኘሁት ታውቂያለሽ ግርማኑ እንደዚህ ያደረገኝ የእናንተን ስቃይ እኔ እንዴት ብዬ እንደምናገር አላውቅም ነገር መቀበል ልጄ ምን ላድርግ እስኪ ንገሪ ልጄ አይዞሽ
እሺ በጣም አሁን ይኸውልሽ እናትሽ ከአንቺ ጋር ነው ያለችው። በጣም የሚያሳዝን ነገር ነው ያሳለፋችሁት ነገር። አሁን ግን ከእናትሽ ጋር ተገናኝተሻል። አንቺ ራስሽ እንደ ውሻ እኮ በትንሽ ሳህን በበር ስር ነበረ ምግብ የሚወረወርብኝ። እየቀጠቀጠኝ እኮ ነበረ ግርማ። ልጆቼን ብዬ ስል እነሱ ጥሩ ቦታ የተመቻቸ ቦታ ነው ያሉት። እሺ እኔን እሱ ሰድና አገናኘኝ ስለው ጊዜው አሁን አይደለም፣ አርፈሽ ቁጭ በይ፣ ወጥቼ ለፖሊስ እንዳላመለክት ወይ ለሰው እንዳልናገር ዙሪያዬን ጠባቂዎች አሉ። እነዛ ጠባቂዎች እንዴት በሴትነት አቅሜ እንዴት ልለፍ? እሺ አልፌ ወጣው ልበል ድንገት እንኳን ግን እናንተ አንገታችሁ ተቆርጦ ከሚመጣልኝና በአካል ኖራችሁ ከማገኛችሁ የቱ ይሻላል? እና ስትሆኝ ያለውን አማራጭ ነው የምትቀበዩ እንጂ ባልሆነ መንገድ አትሄጂም ልጄ። እሺ ካንቺ ምን ፈልገው ነው ይሄን ነገር አንቺ ላይ ስቃይ ማለት የሁሉ ነገር የሚያደርስብሽ? ለምን ምን ፈልገው ነው? ንብረቴን ወሰደ፣ ገንዘቤን ሁሉ ወሰደ። ባዶዬን ገንዘብ ነበር የሚፈልገው። ያሁን ቤት ልንሰራበት ቤት እንገዛበት የነበረው ሁሉንም ብር ወሰደ። ባዶዬን ይሄ ቤት ትልቅ ነው ስቀመጥበት 14 ዓመት የተቀመጥኩበት ቤት ታውቂያለሽ። የምትናፍቁኝ የምትረቡኝ እናንተ ነበራችሁ። የሚሰጠኝን ምግብ የሚደርስብኝን ዱላ አላስብም። ያቺ ቀን አልፋ እናንተን የማገኝበት እነሱን ባይጥልልኝ ኖሮ እናንተንም እኮ አላገኝም ነበር ታውቂያለሽ። እና ምን ላድርግ እስኪ ንገረኝ። አዎ ትክክለኛ እናት አይደለሁም ማለት እችላለሁ። በምንም ውስጥ ተፍጨርጭራ ልጆቿን ማግኘት የምትችል እናት መሆን ነበረብኝ። ግን በቃ አማራጭ አድርጌ የወሰድኩት ዝም ብዬ በተዘጋች ቤት ውስጥ ቀን እስከሚመጣ መጠበቅ ነው ልጄ። ምን ላድርግ እስኪ ንገሪኝ። ምን ማድረግ ነበረብኝ? አይዞሽ አይዞሽ። እስኪ አሁን እንዴት እንደዚህ ልትሆኚ እንደቻልሽ ምን እንደተፈጠረ ደግሞ በሰውነትሽ ላይ ያለው ነገር ደግሞ ምን ሆነሽ ነው እንደዚህ ውሽ? እስቲ ንገሪኝ ልጄ። እኔ እኮ ግራ ገባኝ። ወንዱ ልጄን ሳገኘው ደስ ብሎኝ በቃ ሀሴት አድርጌ ነበረ። በሙሉ አካሉ ነው የመጣልኝ። ባይማርም ቢርበውም ቢጠማም ቅጣት ቢደርስበትም በብዙ መከራ ውስጥ ቢያልፍም ሙሉ አካሉን ይዞ ነው የመጣልኝ። አንቺ ምን ሆነሽብኝ ነው ልጄ? እስኪ ንገሪ፣ ምንድን ነው ያጋጠመሽ? ያምላሽ ምን አደረኩ ማለት እኔ ያ የተፈጠረው ነገር የጀመረኝ የማስታውሰው አንቺ ከወንድሜ ጋር ውጭ ቆይተን ስንመጣ አሞሽ ተኝተሽ ነበር። እናም ገብቼ ሳይሽ ማውራት ሁሉ እያቃተሽ ስለ ሰውየው ማውራት እየፈለግሽ ግን አቃተሽ እና ሰውየውን ተጠንቀቁት አይነት ነገር እያወራሽኝ ነበርና ላውራሽ እየፈለኩ ልታወሪኝ ፈቃደኛ አይደለሽም። ወዲያውኑ ጸጥ አልሽብኝ። ደነገጥኩኝ። ነገሮች መቋቋም አልቻልኩም። በቃ ጨለመብኝ። ቀኑ ጨለመ። ሁሉ ነገር ተዘበራረቀብኝ። ራሴን ሁሉ የሳትኩት ምን እንዳደረኩኝ ምን እንደሆንኩኝ እንኳን አላውቅም። እና ራሴ እያወኩ ስመጣ ግማሽ ሰውነቴ እጅና እግሬ ተሳስሮ አገኘሁት። ሕክምና አልወሰደሽም? ምንም ያደረገልሽ ነገር ነው? ሕክምና የሚወስደኝ ወንድሜ እኮ ታውቂዋለሽ፣ ታስሮ ነው ያለው። ማለት ታስሮ ስለሽ በቃ በሰውየው ስር ውስጥ ነው ያለው። በቃ ስራ ይለዋል፣ ወንጀል ያሰራዋል። በየቀኑ የተለያዩ ስራዎችን ያሰራዋል። ይመጣን ገንዘብ ሰርቶ የሚመጣው ይቀበለዋል። የኔንም ብር ሰብስቦ ወስዶ የእናንተንም ብር ይቀበል ነበር የምትሰሩት። በቃ እኛ በሱ ስር ውስጥ ነው ያለነው። መውጣት መግባት እንኳን አንችልም። እያንዳንዱ እንትናችንን ይቆጣጠረዋል። በቃ ምንገባበት ምንወጣበትን ምን በላውን እንኳን ራሱ በሳን ይሄ ግማሽ እንጀራ በቃችሁ ተብለን እኮ ይሄ ተከፍሎ የሚሰጠን ነገር ነው። እኔ ቤት ባላስገባው ኖሮ እናንተም ባልተገመታችሁ፣ እናንተም የሁሉ ባልደረሳችሁ ነበረ። በጣም የሚያሳዝን ነገር ነው። ያው የተፈጠረው ነገር በጠቅላላ ሁለታችሁም ላይ የተፈጸመ ትልቅ ክህደትና በደል ነው። በጣም የሚያሳዝን ነገር። ያው እናትና ልጅ ዛሬ እንደዚህ እንገናኛለን ብላችሁ አልበቃችሁም። አንቺም እናትሽ እንደሞተች ነው የተነገረሽ የነበረው። እናትም ደግሞ ልጅሽን ልታገኝ ብትሞክሪ ልጆችሽን ገድዬ አንገታቸውን አንቄ ጥልልሻለሁ ብሎ እያስፈራራት ነበረ። ለዚህ ነው ረጅም ጊዜ አንቺ ጋር ያልመጣችሁ። ያው እየነገረችሽ እንዳለው ከሆነ ማለት ነው። እስኪ አሁን ላይ ደግሞ ሰውነትሽ በተወሰነ መልኩ መለስ እያለ ነው። ስለዛም ነገር እስኪ ንገሪኝ። እና ከዚህ በላይ እጅግርሽ ተሳስሮ ምንም መንቀሳቀስም አይችልም ነበር እንዴ? ማሚ እንደዚህ ከወንድሜ እኮ ከመኝታ ቤት ይዘኝ ሲወጣ ሲገባ እሱ ነበር እንትን የሚለኝና ልብስ እንኳን መቀየር አልችልም ነበር። እና አሁን ግን በቃ ደህና ነኝ። ማለት አቶ ግርማ እንግዲህ እዚህ ከሱ ጋር የምንኖርበት ህይወት ውስጥ በጣም ብዙ ስቃይ እንደደረሰብን ሁሉ በሱ ምክንያት ነው አሁን ላይ ትንሽ እሱ እኮ አንደላቀቂ ነው ማኖራችን አናገኝሽም። አቶ ግርማም እንደዚህ እስር ቤት ማይገቡ በእነሱ እስር ውስጥ አይገባም። እኛም ነፃነታችን አናገኝም ነበረ። ግን አሁን ላይ በዚህ 3 ቀን 4 ቀን ውስጥ ግን ትንሽ እየተሻለ ይመጣል። ለምን እንደሆነ አላውቅም።
እዚህ ቤት የነበረው ነፃነት ማጣት ብዙ ነገሮች ተጽዕኖ ነበሩ። ያ ነገር ለቀቀኝና ጭንቀቱ ይሆናል። ረሃብ አለ፣ ጭንቀት አለ፣ እኔን ማጣት አለ፣ እሱ የሚያሰቃያችሁ አለ። እሱ ይሆናል ጭንቀቱ ውስጥ ከቶ እንደዚህ ያደረገሽ። እኔም እንደዛ እና እሱ ከሄደ በኋላ ነው ሰውነትሽ መፍታታት የጀመረው። ብዙ ሕክምና እኮ ቼክ ተደርጊያለሁ፣ ግን ውጭ ሄደሽ መታከም አለብሽ ነው የተባልኩት ብዙ ጊዜ ነው። ግን ያው እስካሁን ወንድሜ የሚፈልገውን ገንዘብ ስላላገኘ እስካሁን ድረስ ምንም ሕክምና አላገኘሁም ነበር። አሁን ግን በቃ ራሴም ውስጤ ሰላም እየተሰማኝ ሲመጣ አሁን ትንሽ እጅና እግሬ እየተሻለ ይመጣ። አሁን እጄ እንደውም ይበልጥ አሁን ደህና ነው። በነገራችን ላይ ውጭ ሄደሽ መታከም ያለብሽ ምናምን ነገር የሚባለውን ነገር እውነት በትክክል አስመርመው እውነት በትክክል እነዛ ነገሮች አጣርቶ ነበር ወይ የሚለውን ነገር ለማጣራት ያሳየሽንም ወረቀት ሂደን ኦሪጂናልነቱን ልናጣራ ሞክረን ነበረ። ይዞሽ ሄደው ሆስፒታል እንደዚህ አይነት ነገሮችን አለማረጋገጡን ገና ምርመራ በሂደት ላይ ያለ ነው እንጂ ውጭ አገኘሽ ትታከሚያለሽ ምናምን የሚለውን ነገር በጠቅላላ ያመጣልሽ ወረቀት ፎርጂት መሆኑንና ጋሽ ግርማ አሁን ብሎ ሲጫወትብሽ እንደነበረ ጭምር ነው ይደረስልኝ እና ያው ውሸት ነበረ። ወረቀት እያመጣ እየሰበሰበ እንትን የሚለኝ እያንዳንዱ ነገሮች ውሸት ባንቺ ምርመራ ዙሪያ ላይ ይዞሽ ሲሄድ የነበረበት ሆስፒታል እና ይዞልሽ ላንቺ ሲመጣ የነበረው ወረቀት በጠቅላላ ውሸት መሆኑን ማረጋገጥ ወንድሜ ላይ ያ ሁሉ ነገር በቃ እየዋሸው ነበር እየኖረ ነበር። የልጄን ጉልበት እየበዘበዘ ብር እየበላ ነው። የኔን ገንዘቦች ሰብስቦ የበላው አንሱ የልጄን ጉልበት ምላለሁ ብሎት እኮ ነው ያለው። ስራ ሲያሰራ ይሄ ገንዘብ ወዳድ ራስ ወዳድ ነው። ራስ ወዳድ ባይሆንማ እንደዚህ ያደርግም ነበር። የኛን ብር ሰብስቦ በልቶ እንደገና የዚህን የጨቅላ የአንድ ፍሬ ልጅ ጉልበት በጣም የሚያሳዝን ነው። በጣም ከባድ ነገር ነው ያሳለፋችሁ። አሁን እስኪ ዛሬ ተገናኝታችኋል። እስኪ ወደፊት ስለሚኖራችሁ ነገር ደግሞ እስኪ በተወሰነ መልኩ ይህ ተደራረጉና እንዴት ልታረጉ አሰባችሁ? ያው ገንዘቡም ሳንቲሙንም አፈላልገን አምጥተን ከደበቀበት ሰተኑታልና ወይዘሮ ዝናሽ እስኪ ከልጆት ጋር እንዴት ሊኖሩ ወደፊት ምንድን ነው ያሰቡት? እኔ ካሁን በኋላማ ከልጆቼ አንድ ቀን መለየት አልፈልግም። ገንዘቡን የበላውን ሁሉ ገንዘብ 14 ዓመት አጥቻችሁ እንዴ እኔ የከፈልኩትን ዋጋ ተውትሽ። የእናትነት ግዴታዬ ነው። እናንተ በምን እዳችሁ? በእኔ ኃጢአት እኮ ነው እናንተ የተቀጣችሁ ያላችሁት። ምን እዳ አለባችሁ? እንዳለ ብሩንም ወርቁንም እድሜ ይስጣቸው። ይኸው በእነሱ በኩል ሁሉ ተመልሶልሻል። አንድ ነገር ሳይጎድል ሁሉንም አምጥቷል። ያው አጠፋው ያለ የተወሰነ ገንዘቦች አሉ፣ እነሱንም አመጣለሁ ብሏል። እንዴ የኔን ብቻ እኮ አይደለም የወንድምሽንም ጓደኛ እንደዚህ ቤተሰቦቹን በልቶ አሰቃይቶ ስንት ነገር ነው ያደረገው። ይሄ እድሜ ለነሱ የሱንም እንደሚያስመልስ ተናግሯል፣ እንደሚመልስ። አሁን ሕክምና ወስድሻለሁ፣ ሕክምናሽም ይካሄዳል፣ ጤናሽ ይመለሳል። ካሁን በኋላ በደስታ አባታችሁ ባይኖርም አሁን አድጋችኋል። እንግዲህ እሱ ባይኖርም እኔ ያለውላችሁ ያለፈው ታሪክ ያ ዋጋ የከፈላችሁበት ሰዓት ሁሉ አብቅቷል። ካሁን በኋላ አብረን ነው የምንኖረው። እክሳችኋለሁ። እኔ ለዚህ ሁሉ ስቃይ የዳረኳችሁ። ካሁን በኋላ ግን የካሳ ጊዜያችሁ ነው። መቼም አልለያችሁ ስሞት ካልሆነ በስተቀር። እንግዲህ ሞትን ማንም አይከለክለውም። እሱ የእግዚአብሔር ስራ ነው። ሞት መጥቶ ከእናንተ የነጠለኝ ቀን ምንም ማድረግ አልችልም። እስከዛ ድረስ ግን አገልግያችሁ ጎንበስ እናንተ አይደለም የምታገለግሉኝ። እኔ ጎንበስ ብዬ አገልግያችሁ ነው አብሬያችሁ መኖር የምፈልገው ቀሪ እድሜን። እስከዛሬ ዋጋ ከፍላችኋል፣ ይበቃል። እስኪ ምን ያህል ጊዜ ያው አንቺን ለማግኘት ያልመጣችበትን ምክንያት በጠቅላላ ነገረችሽ። ያው ጋሽ ግርማ አግቷት ነበረ መንቀሳቀስ ስላልቻለች እናንተን ብታገኝ እንደሚገላት እናንተንም እንደሚገል ስላስፈራራት ስለነበረ ነው። እሺ እና እነዛ ነገሮች የተፈጠሩት አስተኝቶም ያኔ ሞታለች ብላ ሲል የነበረው በጠቅላላ እናንተን ውሸት እያስመሰለ እንደነበር የልጇ አምሯችሁን ሸጉዶ እንደነበር በጠቅላላ ሁሉን ሆኖ ያው እንደምታዩ የነገረችሽ እና አሁን የልጅና የእናት እስከዛሬ ያጣችሁትን ፍቅር በጠቅላላ አብራችሁ ሰብሰብ ብላችሁ በጥሩ ሁኔታ የምታሳልፉ ይሆናል ብዬ አስባለሁ። አዎ ልጅ ካሁን በኋላ አብረን ነን። መቼም አንለያይም። መቼም እንግዲህ ቤተሰቦቻችን ካሁን በኋላ አንለያይም። አይዞሽ አታልቅሽ። በእናትና በልጅ መካከል ያው ሲገናኙ ከ14 ዓመት በኋላ የነበረውን ነገር በጠቅላላ በጣም በሚያሳዝን ሁኔታ የተከታተላችሁትን ይመስል ነበር። አሁን ስለተገናኙ ደስ ብሎናል። አዳዲስ ነገሮች ይኖራሉ። እስኪ የሚቀጥለው ነገር ምንድን እንዲፈጠር ይችላል፣ ምን ይከሰት ይላል የሚለውን ነገር ደግሞ አብረን እንከታተል ይሆናል። አብራችሁ ሰላም የተከበራችሁ የጋዜጠኛ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ዛሬም በድጋሚ
ተከስተን ያላችኋል። እስኪ ቅድም የተፈጠረውን ነገር ማለትም ልጅና እናት ከተገናኙ በኋላ የተፈጠረውን ነገር በተወሰነ መልኩ የተከታተላችሁት ይመስል ነበር። አሁን ደግሞ ዛሬን አንድን ሰው አግኝተን አቅርበንላችኋል። ይሄ ሰው ማን ይሆናል ብላችሁ ትገምታላችሁ? በጣም አይምሯችሁ ብዙ ቦታ ይሄዳል አይደለ? ግን ማንነቱን ከራሱ እንሰማዋለን። በጣም የሚያሳዝን በጣም የሚያስለቅስና በጣም አስገራሚ የሆነ ታሪክ ይዞልናል ብለን እናስባለን። እናንተም ስትከታተሉት በጣም ታዝናላችሁ። እኔ ነገሩን ካወቅኩ በኋላ በጣም ደንግጫለሁ፣ በጣም ተረብሻለሁ። እስኪ ወደ እናንተ ደግሞ ጉዳዩ ምንድነው የሚለውን ማን ነው ይሄ ሰው የሚለውን ደግሞ አብረን የምንከታተል ይሆናል። አብራችሁን ቆዩ። ሰላም ወንድሜ። ጤና ይስጥልን። ሰላም፣ እንዴት ናችሁ? አለን። ስምህ ማን ይባላል? ዳንኤል ይባላለሁ። እሺ አቶ ዳንኤል፣ ያው ከኔ ጋር እንኳን ተገናኝተናል ከዚህ በፊትም ያው አብረን ነው ያለነው። እኔ እናንተ ከተዋወቀን ጀምሮ ማንነቴን ከነገርኩ ጀምሮ እያንዳንዱን ነገር ከስር ከስር እየተከታተልን አጠገብ ነኝ። ያው እኔ እናንተ ከዚህ በፊት እንተዋወቃለን፣ ግን ማለቴም አግኝቼ ያው ረጅም ጊዜ ሆነን ቢያንስ ከ15 ቀን ከእንደዚህ በላይ ነው አንተን አግኝቼ አብረን እንትን ስንልና ስላሉት ነገሮች ማውራት ስንጀምር ያው ስንጠያየቅም እስኪ ከነሱ ጋር ግን ማንነትህን በደንብ ታስተዋውቅልኛለህ? ከስምህን ጀምር። እኔ ስሜ ዳንኤል እባላለሁኝ። ዙሮ ዙሮ እግዚአብሔር ይመስገን አሁን ያለሁበት የጤና ሁኔታ እጅግ በጣም ጥሩ ነው። እናንተ ደግሞ ከጎኔ ሆናችሁ አይዞ ስለምትሉኝ አሁን በድጋሚ ስላገኛችሁኝ ደስ ብሎኛል። በጣም ጥሩ። እስኪ ያለህበት ሁኔታ አሁንና በፊት በምን አይነት ሁኔታ ነው ያለኸው? ማንነትህን፣ ምንነትህን እስኪ በደንብ ዘርዝረህ ንገረን። እኔ በተወሰነ አውቃለሁ፣ ለተመልካቾች እስኪ አጫውተን በደንብ ዘና ብለህ። የሚገርማችሁ አሁንና በፊት ላይ ያለው የህይወት ታሪክ ሰማይና መሬት ነው። የሚገርማችሁ ማለት ነው። እንዴት ማለት? አሁን በምን አይነት ሁኔታ ላይ ያለው? በፊት ስላለ አሁን ላይ እንደነገርኳችሁ እግዚአብሔር ይመስገን አሁን በጣም በቃ ወደ ጥሩ ነገር ላይ ነኝ ያለሁት ማለት እችላለሁ። በቃ ለምን ይባል እናንተ ከጎኔ ስላላችሁ አይዞህም እያላችሁኝ ስለሆነ። በፊት ላይ አንድ አይሁድ የሆነ ጓደኛ ነበረኝ። እሱ ህይወቴን አበላሽቶት ሜዳ ላይ ጥለውኝ ብቻ እጅግ በጣም በሚያሳዝን ህይወት ላይ ነበር ያሳለፍኩት። አይዞህ እስኪ እንዴት ነው አይሁድ ጓደኛ ነበረኝ ህይወቴን አመሰቃቀሉ ስትል በምን አይነት መልኩ ነው? እስኪ ስላለሁበት ሁኔታ በደንብ ግለጽልኝ። ብቻ አይዞህ 2 ልጆች ነበሩኝ አሉኝ ብዬ ሳምንባቸው የነበሩ ጓደኛዬ ወታደር ነበር፣ እኔም ወታደር ነበርኩ። በጊዜው ለረጅም ጊዜ አብረን ያሳለፍን ጓደኛሞች ነበር። ነገር ግን ድርጊቱ አሁን ላይ ሌላ ሆኖ ሳገኘው እጅግ በጣም የሚዘገንን ነው አባቴ። እንዴት ማለት? በቃ ከትዳር በፊትም ጭምር ነው ጓደኛ ለረጅም ጊዜ አብራችሁ በጓደኝነት ይቆያችሁ? ገርመሃል? አዎ እንደዛ ነው። ከትዳር በፊት ሁላ አብረን ለረጅም ጊዜ የቆየን ጓደኛሞች ነን። ነገር ግን አሁን ከባለቤቴ ጋር ሌላ ነገር ሲያደርግ ሰዎቹ ሲነግሩኝ ውስጤ በጣም ተረበሸ። የሚገርማችሁ እንዴት ማለት? የካደ ጓደኛ እስኪ በደንብ ግለጽልን። ከጓደኛ ጋር መጀመሪያ ያለውን ነገር ንገረንና ከዛ ደግሞ እስኪ ከሚስት ጋር ምን እንዳደረገ ደግሞ ትነግረናለህ። ከጓደኛ ጋር የነበራችሁ ነገር እንዴት ነው? ግንኙነታችሁ የት ነው የምትተዋወቁት? በምን አይነት ህይወት ነው ያለፋችሁት? በጣም ነው የሚያሳፍረው። ለመናገር ራሱ ስለሚያሳፍር ነው እንጂ ጓደኛዬ ያደረገብኝ ድርጊት እኔ ብቻ ከባድ ነው። የሚገርማችሁ ማለት ነው በጣም ከባድ ነው። የሚገርማችሁ ከባለቤቴ ጋር ሌላ ነገር ሲያደርግ ነው የቆየው። እኔን አለሁ እያለኝ አለሁ ጓደኛ ነህ እያለኝ አይሁድ ነገሩ እሱ ብቻ አይደለም፣ ባለቤቴ ራሱ አይሁድ ናት። ምንድነው እሱ ማለት? ስለዚህ በባለቤትነት ይዛ ከሱ ጋር ሌላ ነገር እያደረጉ ነበር ነው እያልከኝ ያለው? በትክክል አዎ ደርሼበታለሁ። ነገር ሁሉ ደርሼበታለሁ። 2 ልጆች አሉኝ። ልጆቼ ናቸው ያልኩኝ አብሬ እንደ አባትና እንደ ልጅ ስንከባከባቸው ቆይቼ፣ ነገር ግን ከጎረቤት ያለውን ነገር ስሰማ ያንተ ልጆች አይደሉም፣ ምንድነው አንተ አልሰማ ብለህ ነው ወይ እንዴ? ሚስትህ የምትሰራው ስራ እኮ ጥሩ አይደለም፣ ምንድነው እያደረክ ነው? ሰምታል አልሰማህም እያሉኝ ሁላ ነበር። የሚገርማችሁ እንዴት ማለት? ግንኙነታቸውን ካንተ ተደብቀው ሌላ ሰዎች ያውቁ ነበር ነው እያልከኝ ያለው? በትክክል ያውቁ ነበር።
ያውቁ ነበር። ስለዚህ ያውቁ ነበር። አይዞ ስለዚህ እያልከኝ ያለው ልጆቹ የኔ አልነበሩም ማሳደጋቸው እያልከኝ ነበር? አዎ የኔ አይደሉም አሁንም የኔ አይደሉም ነበር። ግን አሁንም ልጆቼን የሚገርማችሁ ልጆቼን እንደ ልጅ አድርጌ ይዛቸዋለሁ። ነገር ግን ለምን አልተነገረኝም? ቀድሜ ለምን አልሰማውም ይሄን ጉዳይ? በቃ ይሄ ጅዝባ ሸወደኝ። ምን ታረጉታላችሁ? ይልቅ ኦኬ እሺ። ከዛ እሺ ማለት አንተ እንዴት አሁን ከሚስትና ከልጅ ጋር ነው የምትኖረው? አሁን ላይ አይደለም። የሚገርማችሁ ማለት ነው ምን እንዳስነኩኝ አላቅም፣ ምን እንዳደረጉኝ አላቅም፣ ምን እንዳደረጉኝ ብቻ አላቅም ማለት ነው። አሁን ላይ የምንኖረው ተለያይተን ነው የምንኖረው ማለት ነው። እንዳጠቃላይ በቃ እኔ በቃ ውስጤ በቃ እስካሁን ድረስ ጭንቀት ላይ ነኝ። በቃ ምን እንደሆንኩ ምን በጭራሽ የማውቀው ነገር የለኝም። የሚገርማችሁ ስናገኘህ ያገኘነህ እጅግ በጣም ማለት አእምሮ ላይ ትልቅ ጉዳት የነበረበት በጣም ታማሚ የሆነ ሰው የነበረበት ሁኔታ ላይ መንገድ ላይ ተኝተህ እና ደስ በማይል ሁኔታ ምናምን ነገር ነበር ያገኘነህና ከዛ ሁኔታ ላይ አንስተን ሆስፒታል ወስደን አሁን ያለህበት ሁኔታ ነው አገግመህ ጥሩ ሁኔታ ላይ ነው ያለውና ይሄንን ማን እንዳደረገብህ ለአእምሮ እንደዛ መታመም በምን ሁኔታ እንደወደክ ታውቀዋለህ? ያው ሙሉ በሙሉ ይሄ ነው ባለልም አውቀዋለሁ ማለት እችላለሁኝ። እንዴት? ምክንያቱም ያ ከሃዲ ጓደኛዬና ባለቤቴ የሚያደርጉትን ድርጊት ስለማቅ ከሷ ጋር እንዳልቀጥል የሆነ ነገር እንዳደረጉብኝ ይታየኛል። ወንድሜ እያልከኝ ያለው አንተና ባለቤትህ አብራችሁ እንዳትኖሩ ሲባል ጓደኛ የሆነ ነገር እንዳደረገብህ ነው የምታስበው? አዎ እንደሱ እንዳደረገብኝ ነው የማስበው። ምንም በማላውቀው ምክንያት ምንም በማልሰማበት በድን ይሄ ድንጋይ ታውቃላችሁ አይደለ? ጫካ ሲጡልኝ ራሱ ምንም የሰማሁት ነገር የለም። ስለዚህ ከዛ ጊዜ ጀምሮ ማለት ነው ጤነኛ ሁኔታ ላይ አልነበርክም። ግን በፊት ላይ ባለቤት ነበረ፣ ልጆች ነበሩ። ግን ልጆች ያንተ እንዳልሆኑ ሰማ ነገር ነው? አዎ የኔ እንዳልሆኑ ከሰማህ በኋላ እስኪ ምንድነው ነው የሆነው? ማለት ልጆች አለመሆናቸውን ካወቅክ በኋላ ሲወሰንከው ውሳኔ ምንድን ነበረ? እንዴት ሆናችሁ ከዛ በኋላ? ከዚያ በኋላ ልጆች የኔ አለመሆናቸውን ካወቅኩ በኋላ ቀጥታ ወደ ቤት እጄ ሚስቴ ባለቤቴ የማከብርሽ ሆይ ለምን እንደዚህ አይነት ስራ ሰራሽኝ? ለምን እንደዚህ አይነት ድርጊት ሳደረግሽብኝ? ምን አድርጌሽ ነው? ምን በድዬሽ ነው? ምን አጉድዬብሽ ነው? ይሄን ያክል ንብረት አካብተን እየኖርን የሆቴል ባለቤት ሆነን የምንበላው የምንጠጣው ሳናጣ እንደው ምን አድርጌሽ ነው ብዬ ይሄን መልእክቴን አስተላልፍኩላት። መልሷ ግን ለኔ ለሷ ጥሩ አይደለም። መልሷ እንደነገርኳት አይደለም ነበር። ምንድነው ያለችው? ምንድነው ፈጠው? በቃ ወደ እውነቱ ዓለም ግቢና እስኪ ያለውን ጉዳይ አስረጂ ስላት ልታስረዳኝም አትችልም። በቃ ምንም ልትለኝም አትችልም። በቃ እኔ ብቻ ነኝ የምለፈልፈው። ከዚያ ውጪ ግን እባክሽን ብዬ ለመንኳት። በቃ እባክሽን በቃ እንዴት እንደዚህ ታደርጊብኛለሽ? እስኪ እውነታውን ያለውን ጉዳይ ንገሪ ስላት ልታስረዳኝም አትችልም። ዝም ነበር። ዝም ነው የምትለው። እሺ ከዛ ልጆቹ አንተ አለመሆናቸውን ስታቅ ልጆቹ ላይ የነበረ ውሳኔ ምንድነው? ልጆቼ በነገራችን ላይ መጥፎ ስሜት እንዳይሰማቸው በጣም እንትናቸውን እጠብቅ ነበር። ምክንያቱም እነሱ ሳይኖሩ እነሱን ገለል አድርጌ ነበር ይሄንን ጉዳይ ለሷ አላብራራላት የቻልኩት። ለምን እንዲህ ያደረግሽኝ? ለምን ይሄን ሰራሽኝ? እንደዚህ ያልኳት ልጆች ሳይኖሩ ነበር። የሚገርም ማለት ነው። ልጆች ያንተ አለመሆናቸውን ካወቅ ልጆች ላይም ተቀየርክባቸው? ከነሱ ጋር ጭቅጭቅ ነበር? አልተቀየርኩም። እሺ አልተቀየርኩም። እንደ ልጆች አድርጌ ነው ስንከባከባቸውም የነበረ ሁሉንም ነገር ማለት ነው። ሁሉንም ነገር ኦኬ እሺ ከዛስ በኋላ ምንድን ነበር የተፈጠረው? እንዴት ወጣ አንተ ማለት እንዴት ጎዳና ልትወጣ ቻልክ? ጎዳና ልወጣ የወጣሁበት ዋናው ምክንያቱ እኔ ምንም የማውቀው ነገር የለኝም። በቃ ምንን አሁንም ቢሆን ቅድም ነግሬያችኋለሁ። ያስነኩኝን ምን እንዳደረጉብኝ አላቅም። በቃ ጫካ ተጣልኩ፣ ራሴን አላቅም። እግዚአብሔር ይመስገን እናንተን አገኘው እንጂ እናንተን ባላገኝ ኑሮ እንደምሞቱላ ነው አሁንም አስበው። አሁንም እግዚአብሔር ይመስገን እናንተ ካጠገቤ ስላላችሁ እግዚአብሔር ይመስገን ምንም ደህና ነኝ ማለት እችላለሁ። ኦኬ
እስኪ አሁን ማለት የሆነ ማሳየህ ሰዎች ይኖራሉ፣ ማገናኘህ ሰዎች ይኖራሉ እና ከነሱ ጋር ላገናኘህ ነውና ራስህን ማዘጋጀት ይኖርብሃል። አሁን የተወሰነ ማለት ሙሉ ለሙሉ ባይሻለህም ሙሉ ለሙሉ ያለህበት ሁኔታ ጥሩ ባይሆንም በተወሰነ መልኩ ግን ትንሽ እንትን ጤና መለስ ስላለ አንዳንድ ማሳየህ ሰዎች ማገናኘህ ሰዎች ይኖራል። ራስህን ማዘጋጀት ይኖርብሃል ለነዛ ሰዎች። እስኪ ወደዛ ሄደን ደግሞ የሚፈጠረውና የሚሆነውን ነገር እናያለን። ምንድነው የምናየው? ምን አይነት ምንድነው የምናየውን ነገር እዚሁ አትነግሩኝም? እዚሁ ንገሩኝ እስኪ ምንድነው የምናየው? እሺ ሁሉንም ነገር ቦታው ላይ ስትደርስ ቦታው ላይ ስትሆን እያንዳንዱን ነገር የምታያቸው ይሆናል። ለነዛም ነገሮች የሚኖሩ ጥንካሬ ከዚህ በኋላ አዳዲስ ነገሮች ይኖራሉ። ምክንያቱም ያለፍክባቸው ነገሮች የሆቴል ባለቤት ነበርክ፣ ሚስት የነበረ ሰው ነበርክ፣ ልጆች የነበረ ሰው ነበርክ። እነዛ ነገሮች ሁሉ አታሃል እና አሁን ደግሞ ወደ ጤናህም ተመልሰሃል በተወሰነ መልኩ። ስለዚህ ወደ ጤና ስትመለስ ደግሞ ተያይዞ ከባለፈው ህይወት ጋር የሚኖሩ አዳዲስ ነገሮች ስለሚኖሩ ለነዛ ነገሮች ራስን ማዘጋጀት ይኖርብሃል። እኔ ዝም ብዬ አይደለም ሕክምና እንድታገኝ ያደረኩት አንተን እንዲንከባከቡ በዙሪያ ያሉ ሰዎች የቀጠርኩትና ጤናህን አግኝተህ የሚገባህን ነገር እንድታገኝም ጭምር ነው ወደ በፊት ጤናማ ህይወት የተረጋጋ ህይወት እንድትመለስ ፈልጋለሁ እና ወደ ጤና ወደ ራስህ እንድትመለስ የፈለኩት ከዚህ በፊት የነበረውን ህይወት እንድታገኝ ወደ በፊት ህይወት ለመለስህ ፈልጋለሁ። ለዛም ጭምር ነው ተበድለሃል ብዬ ስለማስብም ጭምርና ምንድነው እስኪ አንተ የምትፈልገው ነገርስ? እኔ ይዤ ከመሄዴ በፊት ስለ አንዳንድ ነገሮችን ላሳየህ የምትፈልጋቸው ነገሮች ካሉ እንደማለልህም ጭምር ነው። እኔ ወንድም አለም እባክህ እኔ የምፈልገው ማለት ነው ልጆችን ብቻ የምታገናኝ ከሆነ እሄዳለሁ። ሌላ ነገር ግን የምታገናኝ ከሆነ የባሰ በሽታ ውስጥ ነው የምትለኝ። በቃ እኔ ንብረቱም ሚስቴም ሁሉም ነገር ጥንቅር ብሎ ይቅር። ጋሽ ግርማን ግን የምበቀለው ነገር ሊኖር ይችላል ወደ ጤና ከተመለስኩ በኋላ። ስለዚህ ምን ማጣት ነው የምታጣውና በቃ አልፈልግም። እኔ በቃ አልፈልግም። ከልጆቼ ውጪ ሌላ ሰው የምታገናኘኝ ከሆነ ካንተ ጋር እንጣላለን። እኔንም መምተኛ በሽተኛ ታደርግኛለህ። እሺ ቅድም ልጆች አለመሆናቸውን ሰምተሃል ነግረኸኝ ነበርና ምናልባት ልጆች እንዳልሆኑ እየነገርከኝ ነገር ግን ማግኘት ፈልጋለሁ ልጆቼን እያልከኝ ያለውና እንዴት ነው ይሄ ነገር? ባይሆኑም በቃ ባይሆኑም አብረው ያሳደኳቸው ልጆች ናቸው። በቃ ያሳደኳቸው ልጆች ናቸው። እነሱን የፈለገ ይምጣልቷቸው። በቃ እንደ ልጆች አድርጌ ነው አሁንም ቢሆን እነሱ እንደ እናታቸው ምናልባት አልፈልግም እስከሚሉ ድረስ ለኔ ግን ልጆች ናቸው። አሁን የምፈልጋቸው ልጆቼ ላይ ይዘኝ የምትሄድ ከሆነ ያው እንዳብረን ያው መሄድ እንችላለን። እንግዲህ ቤተሰቦቻችን በጣም የሚያሳዝን ነገር ነው ማለትም ሚስት ከርታዋለች፣ የገዛ ወንድሙ ከርቶታል እና የተፈጠሩት ነገሮች በጣም የሚያሳዝኑ ናቸው። የከዱት ሚስት እና ደግሞ ጓደኛው ማን እንደሆኑ በተወሰነ መልኩ እየገባችሁ ይመስለኛል። አሁን የምናገናኘው ሰው አለ፣ ወደዛ ወስደን የሚቀጥል ይሆናል። ከማጋ ነው የሚገናኘው የሚለውን ነገር በጉጉት እናንተም እየጠበቃችሁ ይሆናል። ሲገናኙስ ምን ይፈጠራል የሚለውን ነገር እኔም በጣም ማየት ፈልጋለሁ ነው። በጣም የሚያሳዝንና በጣም ክህደት የተሞላበት ህይወት እንዳሳለፈ ነው የሚገባኝ። በጣም የነበረበት ሁኔታ በጣም የሚያሳዝንና ከባድ ነበረ። አሁን ግን ትንሽ ፈጣሪ ይመስገን ወደ ጤናውም እየተመለሰ ነው። ስለዚህ በፊት ህይወቱን ማግኘት አለበት። እኛም የቻልነውን ሁሉ ለተበዳዮች ጎን ቆመን ማግኘት የሚገባቸውን ነገሮች ሰዎች ማግኘት አለባቸው ብለን ስለምናስብ የቻልነውን ነገር እናደርግለታለን። እስኪ ማገናኘው ሰው አለ፣ ወደዛ ሄደን ደግሞ የሚፈጠረውን ነገር አብረን አብራችን ቆዩ። እንግዲህ ቤተሰቦች ያው ቤት ውስጥ ሰው የለም፣ ዝም ብለን ገብተናል። ግባ። እሺ አቶ ዳንኤል እስኪ ቁጭ በልና እንጠብቃቸው። እንዴ ሉክሲ እንዴት ነሽ? በጣም የሚገርም ነው። መራመድ ቻልሽ ነው? ትንሽ እየተንቀሳቀስኩ ነው። ማንም ሳይዝሽ እኮ ወጣሽ እኮ ኮስ ይመስገን ነው። በጣም የሚገርም ነው። እንዴ ዛሬ ደግሞ አዲስ ሰው ይዘህ መጣህ። እስኪ ሰላም ሰላም ነው አለን። ደህና ነን። እንዴት ነሽ? ዛሬ ደግሞ የት ነው ይዘኸኝ የመጣው? እንዴ ማናት? ምንድን ናት? እስኪ ትንሽ የሆነ መልኳን በተወሰነ መልኩ አልመጣልህም? ከዚህ በፊት አታውቅም ማለት ቤተሰብ ነው ምናልባት። እስኪ ብሩክቲ ተቀመጥ። እስኪ ብሩክቲ ዛሬ ሰው አስተዋውቅሻለሁ ብዬሽ ነበር አይደል? አቶ ዳንኤል ሰርፕራይዝ እየበዛብኝ ነው። ደግሞ አዲስ ሰው ይዘህ መጣህ። ያው አይዞሽ አሁን ልቀቅ አድርግሽ። እጅሽ በጣም የሚገርም ነው። አቶ ዳንኤል ልጅህ ናት። አባትሽ ነው። ምን አባት ነው የምታወራው? ይቺ ልጅ ላይ ያስማር ምን እያልክ ነው? ኧረ ልጅ አይደለችም ልጅ እንዴ! ይኸውልሽ ብሩክ አባትሽ ነው። አባትሽ አልሞተም፣ በሕይወት አለ።
የእውነት እመኝ እንዴ ማሚ እኮ ነግራኛለች እኔ ልጅ ብሆንም እኮ ሁሉም ነገር አስረዳሻለሁ እሺ ምንድነው የሆንሽው ልጄ ናት እቺ ልጄ ናት እሷ ናት ልጄ ናት እቺ አይቀስ እጄን ብሩክቲ በጣም ምንድነው በጣም እስከዛሬ ሁሉም ነገር አስረዳሻለሁ ግን አሁን አባትሽ ነው እባክሽ ቀፊውና እባክሽ ግብግብ እያለ ኧረ አትቀፈች ግን ልጄ ናት ልጄ ናት አዎ ምንድነው የሆነችው ማን አባቴ ሞቷል እንዴ አልሞተም አባትሽ አለ የምታስታውሹ መልኩ አልመጣልሽም በተወሰነም እንኳን ቢሆን ልጅሽ አባትሽ ነው አላምንም ልጄ ናት ግን አዎ እንደዚህ አድጋ ልጄ ናት አዎ አድጋ እና ምንድነው የሆነችው እስኪ ቁጭ በይ እስቲ ነው ቁጭ በይ እስኪ ቁጭ በይ እሺ ቀስጄን አይዞሽ ልጄ ናት አዎ ልጄ ናት ግን አዎ ልጄ ናት ነው ናቱ ዳንኤል ራሷ ናት ረጅም ጊዜ ስለሆነ በጣም አድጋለች ተቀየራለች እና ምንድነው የሆንሽው እስኪ በመጀመሪያ ነገር እኔ እኮ አባትሽ እኮ ነኝ አባትሽ ነኝ እና እስከ ዛሬ ነበር አባቴ እኮ እንደሞተ ነው የማውቀው ኧረ አባትሽ ነኝ እኔ አባትሽ ነኝ ግን እንደዚህ ማድረግሽንም አልጠበቅኩም እኔ ምንድነው የሆንሽው እስኪ እየገባኝ አይደለም ምን እየተካሄደ ነው ያለው እኔ ምን ነገር ይሄ ነገር እስኪ ምንድነው የሆንሽው ችግር የለውም እኔ አባትሽ ነኝ ምንድነው የሆንሽው ግን እስኪ ንገሪኝ አመት ሙሉ እናቴ ጥራኝ ጠፍታ አሁን እናቴ መጣች አሁን ደግሞ አባቴ በህይወት አለ ምንድነው እኔ ግራ አጋባችሁኝ ነገር ገለጻ አድርግልሻለሁ ሁሉንም ነገር አስረዳሻለሁ አዎ ግራ ያጋባል በጣም ያሳዝናል የተፈጠሩት የሆኑት ነገሮች በጠቅላላ እኔም ከአቅም በላይ ነው የሆነብኝ ግን አቶ ዳንኤል አንተም አባቷ ነህ እሷም ደግሞ ልጅህ ናትና ስላለው ነገር ደግሞ በደንብ አስረዳቸው አንተ በህይወት እያለ ነው አንተ የጠፋው እኔ አባትሽ ነኝ አለሁ አንተም እናቴም ጠፋችሁ አንተም እንደሞት እናቴም ሞታለች ተብሎ ለብዙ አመት ያላቅም እኔ ሁሉንም ነገር ያስረዳሻል ለምን ይሄ ሁሉ ዘመን እንደጠፋ በቃ እኔ ከአቅሜ በላይ ነው ልጄ ላስረዳሽ እስኪ ቁጭ በይ እስኪ ግን ምንድነው የሆንሽው አንቺ እና ተረጋግታችሁ ባካችሁ አዎ አንተም አባት እሷም ልጅ ናት ልጄ የምር አንተ አባቴ አዎ አባትሽ ልጄ እስኪ አውሪ ምንድነው የሆንሽው እስኪ ንገሪኝ አባቴ በህይወት አለ አለው ይሄው አለሁልሽ ልጄ አለሁልሽ ምንድነው የሆንሽው ቁጭ በልሽ አባቴ በቃ ቁጭ በልሽ ምንድነው የሆንሽ እስኪ አይዞሽ እባክሽ አይዞሽ ንገሪኝ እስኪ ምንድነው የሆንሽው አይ አሁን በጣም ደህና ነኝ እኮ ያሳለፍኩት ነገር ሁሉ እንኳን አታውቅም አሁን በተሽሎኝ እኮ ደህና ሆኜ ነው ያየኸኝ ምንድነው የነካሽ ልጄ አይ ታሪኩ ብዙ ነው አውሪኝ እስኪ አውሪኝ ልጄ አይዞሽ እስኪ አውሪ ምንድነው የነካሽ አውራለሁ እኮ ምንድነው ወድቀሻል ምንድነው እየሰማኝ ያለው ነገር በጣም ለኔ ከባድ ስለሆነ ነው የሆነ እኔ ማለት እኔ በልጅነቴ ነው አባቴን እንዳጣሁ ማቀው ነው ይሄ ረጅም አመት እኮ ነው ግን በጣም የሚያሳዝን ነገር ነው እስኪ አቶ ዳንኤል አንተ ነገራት እስኪ ማለት እንዴት እንደተለያያችሁ እንዴት አባትነቷን ለምን ነው ሞታን የተባልኩት ልጄ ያለው እንግዲህ ሞታሃል የተባልኩበት ምክንያቱ ምን እንደሆነ ለምንዳንቻለህ ለምን ጠፋ ለምን ነው ልጄ ብለህ ያልፈለከኝ ቆይ አቤልም ልጅህ ነው አዎ ልጄ ስለዚህ እኛ ልጆች ለምን ነው ያልፈለከን ፈልጊያችኋል ይኸውልህ አቶ ዳንኤል ሁሉንም ነገር የሁሉ አመት ለምን እንደጠፋህ ለምን እንዳላፈላለካት የት እንደነበር ሁሉ ለልጅህ ሁሉ ነገር ማለት እሷ ጥላት እንደጠፋች እና እንደተውካት ነው እየቆጠረች ያለችው አንተ ግን ተገደህ እንደሆነ ለምን እስከዛሬ እንዳልፈለካት ያለው ነገር ሁሉ ግልጽ አድርገህ ነገራት እባክህ እስኪ ማለት የተገደድክበት ነገር አለ የጠፋበት ምክንያት ምንድነው እስኪ ንገረኝ እሺ አዎ ልጄ የተገደድኩበት 14 አመት ሙሉ ከእናንተ ተለይቼ የጠፋው መጀመሪያ እናትሽን ስትዋወቅ አንድ ለረጅም አመት የቆየ አንድ ግርማ የሚባል ጓደኛ ነበር ግርማ አዎ ወታደር ቤት እንደተዋወቀው ማለት ግርማን ታውቀዋለህ አዎ አቶ ግርማን ታውቀዋለህ አዎ ይንገርሽ እንዳለ ሁሉም የተፈጠረው ነገር አቶ ግርማ እናንተ ላይ ብቻ አይደለም በደል ያደረሰው በዙሪያችሁ ያሉ ሰዎች ላይ ሁሉ ነው እስኪ አስረዳሽና ቪዲዮውን በደንብ ትረጃለሽ ግርማን አውቀዋለሁ እሺ ቆይ እስኪ ንገረኝ ምንድነው ግንኙነታችሁ ከእናትሽ ጋር ስንገናኝ ከዛ በፊት ነው ከግርማ ጋር የምንተዋወቀው ከእናትሽ ጋር ተገናኝተን ሀብት አካብተን ሆቴል ነበረን አዳማ በዚያ ሰዓት ላይ ግርማ የሚባለው ከሃዲ
ምን እንዳደረገኝ አላቅም። አዳማ በረሃ ወስዶ ጣለኝ። እናንተ ትኖሩ አትኖሩ ምንም የማውቅበት የለኝም ነበር ልጅ። ለዚያ ነው ይሄን ያክል አመት እና 14 አመት ሙሉ ማለት አንተ ምን ሁኔታ ውስጥ ነበርክ? ስቃይ ውስጥ ነበርክ? ምንም አይነት እርዳታ አላገኘህም? ምን አይነት እብደት ውስጥ ምን አይነት ሁኔታ ውስጥ ነው የነበርከው? 14 አመት ሙሉ ሰው እንዴት አንድ አመት እኮ ከባድ ነው አይደለ? ሰው አንድ ችግር እንኳን ለማሳለፍ ልጄ በጣም ከባድ ፈተና ውስጥ ነበር ያለው። እግዚአብሔር ይመስገን በአንዳንዴ እነዚህን ሰዎች ባላገኝ ኖሮ አይናችሁንም አላይም ነበር። 14 አመት ውስጥ በረሃ ውስጥ ነበርክ? አዎ በረሃ ሲልሽ የአዳማ ከተማዎች ላይ ማለትም አይምሮ ማለት በሳቸው ፊት እንደዚህ ባለልሽ ደስ ይለኝ ነበር። አቶ ዳንኤልን ሙሉ ለሙሉ አቅላቸው አስወጥቷቸው አሳብደዋቸውና ደስ በማይሆን የጤና ሁኔታ ላይ ነበረ አቶ ግርማ መድኃኒት አድርጎባቸው ሲንከራተቱ የነበሩት። ያው እኛ ታሪኩን ከሰማን በኋላ አፈላልገናቸው ካሉበት አግኝተናቸው ነው ዛሬ እንደዚህ የጤና ክትትል ተደርጎላቸው ጤናቸው ተመልሶ ያው ያንቺ ነገር ሰውነት በጠቅላላ የመጀመሪያ ጊዜ ስናገኝሽ ደስ የማይል ሁኔታ ላይ ነበረ እና የነበረው እና አንተ የእውነት አባቴ ነህ ማለት ነው? አዎ ልጄ አባትሽ ነኝ። አዎ አባትሽ ነኝ። አባትሽ ነኝ። አባትሽ ነኝ ነኝ። አባትሽ ነኝ። አዎ አባትሽ ነኝ። አትጠራጠሪ። እስኪ ምንድን ነው የሆንሽው? እስኪ አስረጅኝ። እስኪ ምንድን ነው የሆንሽው አንቺ ራሱ? እስኪ ንገሪኝ። የእውነት አባቴ የእውነት እኔ እንጃ በጣም ደስ ብሎኛል ስላገኘው። አባትሽ ነኝ። አሁንም አታምኝም? እኔ አባትሽ ነኝ። አባትሽ ነኝ እኮ ልጄ አባትሽ ነኝ። በጣም ደስ ብሎኛል አባቴ የእውነት ስላገኘው። ከስንት ረጅም አመት በኋላ እኮ ነው በህይወት ያገኘው።